አጠገብ ደግሞ ኦፕን ኪችን ሲምፕል የሆነች ኦፕን ኪችን ስላላችሁ ሁሉም በእንጨት የሚያልቅ ነው። ወለሉ ላይ ያለው ቤት ነው። ደንበኛችን በጣም ደስተኛ ነበር በዚህ ስራችን። ሰላም እንዴት ቆያችሁ? ውድ የቻናላችን ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት ለአንድ ደንበኛችን በእርሻ ቦታቸው ላይ የሚሆን አነስ ያለ በ35 ካሬ ላይ ብቻ ያረፈ የመኖሪያ ቤት ዲዛይን ነው። በዚህ ዲዛይን ውስጥ የሳሎን ቦታ፣ የዳይኒንግ ኤሪያ፣ የኪችን እንዲሁም ደግሞ የመኝታ ቤት እንዲሁም ደግሞ የመጸዳጃ ቤት ቦታ ይኖረዋል ማለት ነው። እንዴት እንደሰራ ነው በቪዲዮ ላይ በግልጽ ማሳያችሁ ስለሆነ ቪዲዮን እስከ መጨረሻ ተከታተሉት። ቻናሉን ሰብስክራይብ በማድረግ ይደግፉን። አመሰግናለሁ። ቀጥታ ወደ ቪዲዮ እንሂድ። ቀጥታ ወደ ዲዛይኑ ስንገባ እንግዲህ እንደምትመለከቱት ሁለት ጎጆ የመሰሉ ሁለት ፎርሞችን ተጠቅመናል። ቤቱ የተሰራው በኤጋ ቆርቆሮ ሲሆን ውስጡን ደግሞ ውጪውን በሴሜንት ቦርድ ውስጡን ደግሞ በፔፐር ቦርድ ወይም በጂፕሰም ቦርድ ሰርተናል ማለት ነው። መሬቱ በእንጨት ነው ያለቀው። አጠቃላይ 36 ካሬ ላይ ያረፈች ቤት ስትሆን እንግዲህ ዙሪያውን እንደምታዩት ብዙ ኦፕኒንግ አለው። ቆርቆሮውን በመቁረጥ ውስጥ ላይ ያለው ፔፐር ቦርድን በመቁረጥ መስኮቶችን አድርገንበታል ማለት ነው። ውስጥ ላይ መጋረጃ አለው። እንግዲህ ወደ ውስጥ ያለውን ስፔስ እንደምታዩት በጣም የሚያምር ነው። ውስጥም ላይ ገብቼ በደንብ ማሳያችሁ ሲሆን አሁን ላይ ያለውን ነገር ከውጭ እንየውና ውስጡንም በደንብ የምናየው ይሆናል። ስላይዲንግ በሮች አሉት መውጣት ከፈለጉ ሰዎች በጀርባም በፊትም እንዲወጡ ማለት ነው። አሁን ይሄኛው የቤቱ የፊተኛው ክፍል ነው። ሲምፕል ላይቶች አሉት። ያው ምሽት ላይ እስከ ርቀት ማብራት የሚችሉ አደጋም እንዳይደርስባቸው እሳትም እንዳይተናኮሏቸው እዛ ቦታ ላይ ማብራት የሚችሏቸው ላይቶች በረንዳ ላይ አድርገናል ማለት ነው። መወጣጫ መግቢያውን ልታዩት ትችላላችሁ። ሁሉም በእንጨት የሚያልቅ ነው። ወለሉ ላይ ያለው ሲምፕል ስላይዲንግ ዶር ይኖረዋል። ወደ ቤቱ በምንገባበት ጊዜ በስተግራ በኩል የምናየው ቲቪ ካቢኔት ነው። ውስጥ ላይ ብዙ እቃዎች መያዝ የሚችል አነስ ያለ ካቢኔት እና ከላይ ደግሞ ወል ማውንትድ የሆነ ግድግዳ ላይ መታሰር የሚችል ቴሌቪዥን አድርገናል ማለት ነው። ሰዎቹ ወደዚህ ቦታ በሚመጡበት ጊዜ እንዲጠቀሙት ሲምፕል ካውች አለ። አንድ ሶፋ፣ ያው ብዙ ሰው በሰዓት ላይ ነው ስለሚችል እዚህ ቦታ ሲምፕል የሆነ ሶፋ ነው ያደረግነው። ለመመገቢያ ጠረጴዛ ደግሞ ሶስት ሰዎችን እስከ 4 ሰዎች መያዝ የሚችል ሰርኩላር ዳይኒንግ ቴብል አድርገናል ማለት ነው። እንደምታዩት በዛች በትንሽ ኤሪያ ላይ ሁሉን ነገር ያካተተ ዲዛይን ለመስራት ነው የተሞከረው። ፍሪጅ አድርገናል። ከፍሪጁ አጠገብ ደግሞ ኦፕን ኪችን፣ ሲምፕል የሆነች ኦፕን ኪችን በዩቪ ላሚኔትድ ኤምዲኤፍ የተሰራ ኪችን አድርገናል ማለት ነው። እንደምታዩት የራሷ ሲንክ አላት እና ለሚያስፈልጉ አገልግሎት በሙሉ ስቶቭም አለው። ሲምፕል ስቶቭ፣ በጣም ዘመናዊ ስቶቭ እና በዚህ መልኩ እዚህ ጋራ የሚፈልጉትን ነገር ማሞቅ እንዲሁም ማብሰል ይችላሉ ማለት ነው። በቀጣይነት የምንገባበት ክፍል መኝታ ቤት ነው ማለት ነው። በዚች ኤሪያ ላይ እንግዲህ ተመልከቱ እንዴት እንደተጠቀምነው ቦታውን። ራስጌው ላይ እንደዚህ አይነት ኮመዲኖ በመጠቀም ሙሉ ልብሳቸውን መያዝ ሌሎችም እቃዎች መያዝ የሚችል አድርገን ሰርተናል ማለት ነው። ከአልጋው አጠገብ ባዝሩም አለች። ወደ ባዝሩሙ ከመግባታችን በፊት ደግሞ ጠረጴዛና ወንበር እናገኛለን። ከፊት ለፊቱ መስኮትም አለ። እሱን ማሳያችሁ ይሆናል። ባዝሩሙን አሁን ላሳያችሁ። ባዝሩሙ ሲምፕል ሆኖ የተሰራና የቁም ሻወር አለው፣ የእጅ መታጠቢያ አለው። እንደገና ደግሞ የመጸዳጃ WPCም አለው ማለት ነው። ለግድግዳ ፊኒሽንግ የተጠቀምነው ታይልስ ቆንጆ አይነት ታይልስ ለመጠቀም ሞክረናል። ሙሉ በሙሉ ቤቱ ታቹ እንጨት፣ ዙሪያው ደግሞ ኤጋ ስለሆነ ፊለር በደንብ ተሞልቶ መሰራት ያለበት ክፍል ነው ማለት ነው። በኋላ ፍሳሽ እንዳያስቸግረን በዚህ መልኩ ጽድት አድርገን ሰርተናል። ቻናላችንን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ በፍጹም እንዳይዘነጋ፣ ምክንያቱም እኛን በጣም ይጠቅመናል ማለት ነው። ወደ ድርጅታችን ደግሞ በመደወል ማንኛውም የዲዛይን የኮንስትራክሽን እና የፊኒሽንግ ስራ ከኛ ጋር መስራት ይችላሉ። ድርጅታችን ፕላስ ዲዛይን እና ኮንስትራክሽን ፊኒሽንግ በመስኩ ብዙ ልምድ ያካበቱ ባለሙያዎችን ይዞ ይጠብቆታል ማለት ነው። ከእርሶ የሚጠበቀው በእጅ ስልኩ መደወል ብቻ ነው። አሁን የምናየው ክፍል ያው ወደ ዳይኒንጉ ተመልሰናል። ጣራው በእንጨት በምታዩት መልኩ ጽድት ብሎ ነው ያለቀው ማለት ነው። በጣም የሚያምር ቤት ነው። ደንበኛችን በጣም ደስተኛ ነበር በዚህ ስራችን እና ያው ተሰርቶ ደግሞ በሌላ ቪዲዮ ይዤላችሁ መለሳለሁ ማለት ነው። እንደወደዳችሁት ተስፋ አድርጋለሁ። የሚቀረውን ፓርት በሙሉ እንግዲህ ደግሞ ተመልከቱና ያው ለስራ እኛን መምረጣችሁ አይቀሬ ነው ማለት ነው። እንደምታዩት በጣም ጽድት ባለ መንገድ ተሰርቷል። ኪችን ካቢኔቱ ቦታ የማይዝ በጣም የሚያምር
እንደገና ጊዜውን የጠበቀ ስራ ለመስራት ተሞክሯል ማለት ነው። ሶፋውም እንደምታዩት ግድግዳ ላይ የተሰቀለው አርት ፒስ በቃ ጥንቅቅ ያለና በጣም የሚያምር ሰዎችን በጣም ደስተኛ የሚያደርግ እንደነገርኳችሁ ደንበኛችን ወደ እርሻ ቦታቸው ሲሄዱ የሚያርፉበት ስፔስ ነው የፈለጉት እና በሚሄዱበት ጊዜ በቃ ከቤታቸው ያልተለየ ስሜትን የሚፈጥር ቦታ ለመስራት ተሞክሯል ማለት ነው። በጣም በዘነጠ መንገድ ነው የተሰራው። እያንዳንዱ የተጠቀምነው ማቴሪያል በጣም ዘመናዊ ነው ማለት ነው። እንደምታዩት አልጋቸው ራስጌ ላይ ያለውን ኮመዲኖ ቋሚውን ሸሚዝ ለመስቀል የሚሆኑ ቋሚዎች በጎንና በጎን ላይኛው ደግሞ ታጥፈው መቀመጥ የሚችሉ ልብሶችን ለማስቀመጥ ሞክረናል። ማንበብ ቢፈልጉ ስራ መስራት ቢፈልጉ ከፊት ለፊቱ መስኮት ያለው የማንበቢያ ጠረጴዛና ወንበርም አድርገናል ማለት ነው። እያንዳንዱ ነገር ታስቦ እንዲሁም ደግሞ በደንብ ጊዜ ተወስዶ የተሰራ ስራ ነው። ቪዲዮን እንደወደዳችሁ ተስፋ አደርጋለሁ። እንግዲህ እናንተ የውስጣዊም ሆነ የውጫዊ ዲዛይን ለማሰራት ከፈለጋችሁ ታች ላይ በምታገኟቸው ስልክ ቁጥሮች በመደወል ልታነጋግሩ ትችላላችሁ ማለት ነው። አመሰግናለሁ። ቻናሉን ሰብስክራይብ ማድረግ አይዘንጉ።